እሑድ ከሲቲ ጋር የምናደርገው ጨዋታ ማለት ነው። አርሰናል ዋንጫውን ካሸነፈው እንደ ቆርቆሮ፣ ሲቲ ዋንጫውን ካሸነፈው ደግሞ እንደ ሻምፒዮንስ ሊግ የሚታይ ዋንጫ ነውና ካራባው ካፕ። ስለዚህ እኛ አርሲዎች እቺን ነገር ስለምናቃት ብዙም አንገረምም እንላችሁ ነው። ሲቀጥል አሁን ተጫዋቾቹ ስፔሻሊ ሲቲ ተጫዋቾች ከጨዋታ በፊት አቤት ዛቻ አሁን ትሰማላችሁ። በርናርዶ ሲልቫ ወጥቶ አረ እኛ እናውቃለን እኮ ምናምን ይላችኋል። በርናርዶ ሲያወራ ሴሜኒያውን ይመጣና እንዴት ማሸነፍ እንዳለብን እናውቃለን ይላል። የት እንዳሸነፈ ራሱ እኮ እኛ አናውቅም እሱ። ለማንኛውም የአርሴ ተጫዋች ግን ከአሰልጣኙ ጀምሮ እኮ ሀምብል ነን እኮ። ኧረ በስመ አብ የምር ሀምብል በቃ አንገታቸውን ደፍተው ስራቸውን ሰርተው ሜዳ ላይ ያሳያሉ ማለት ነው። ለማንኛውም አርሴዎች ግልጽ ነው፣ እኛ ነው የምንበላው። ምንም ያሳስበን ነገር የለም። ይመቻችሁ። አይ እንደው ይሄ ስለ ጨዋታ ያህል ረጅም ያልከውን ሰምተናል። በነገራችን ላይ ይሄ ልጅ የአርሰናል ደጋፊ ነውና በጣም ይመቸኛል በብዙ ሀሳቦቹ። የአርሰናልን ስለሚደግፍ ሳይሆን አንዳንዴ ሚዛናዊ የሆኑ ነገሮችን ያቀርባል። በእግር ኳስ ማድረግ ያለብንን ነገር በተለይ አሁን ማይክል አርቴታን የሚታገስበት የሚደግፍበት መንገድ፣ ለቲሙ ያለው አቋም ያለው ጽናት በትክክል እግር ኳስን ያወቀ የእግር ኳስን ሎጂክ የተረዳና ክለቡን ማሊያውን በአጠቃላይ መንፈሱን ነው እንጂ ወይም ደግሞ እግር ኳስን መውደዱ እግር ኳስን ወዶ ከዛ የሚደግፈውን ክለብ ደግሞ እንዴት መደገፍ እንዳለበት እስከ ድረስ መደገፍ እንዳለበት የሚረዳበት መንገድ በጣም ይመቸኛል። እና ለዛ ነው እንደው አንተም ሲሪየስ ላይ ያለም ሁሉንም ለጨዋታም ጭምር ለፈገግታም ነው እና ዋንጫው ለአርሰናል ሲሆን እንደ ቆርቆሮ ነው፣ ለሲቲ ሲሆን ደግሞ እንደ ሻምፒዮንስ ሊግ ነው ምናምን ያልከው እንኳን እሱ ትንሽ ከሎጂክ ወጣ ያለ ነው። ለአርሰናልም በጣም ወሳኝ ነው። ሊግ ካፕ በእርግጥ ኤፍኤ ካፕን ብዙ ጊዜ ደጋግሞ ነው ያነሳው እስኪሰለቸው ድረስ አርሰናል። ሊግ ካፕም አንስቷል። ግን ሊግ ካፕ ለምሳሌ ይሄ ዋንጫ በጣም ትልቅ ትርጉም ያለው ዋንጫ ነው ብዬ ነው የማስበው እኔ። የመጀመሪያው ነገር ሙሉ በሙሉ በሲቲ ላይ የበላይነትን የመቀናጀቱ አንድ ምልክት፣ ይሄ ስነ ልቦናዊ ጦርነት ጭምር ነው በመሰረቱ። ስለዚህ ይሄን ዋንጫ ማሸነፍ ለአርሰናል በጣም ጠቃሚ ነው። እንዲህ በቀላሉ አስቆርቆሮ ነው በቃ ማለት ቢወስዱትም ይወሰዱት ምናምን ብሎ እንደዚህ ይሄ ሰልፍ ዲፌንስ ሜካኒዝም ቢወሰድም ብዙ እንዳይቆጭን ወይም ደግሞ ቲሙ ትልቁ ምስል ነው የሚያየው የአውሮፓ ሻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግን እና ሌሎችን ነው እንጂ ይሄንን ሊግ ካፕ ትንሽ ዋንጫ ነው ብሎ በዚህ ልክ እንትን ለማለት እና እንደው ድንገት ሉዝ ቢያደርገው ወይ ደግሞ ይሄ ዋንጫ ነው የፍጻሜ ነው። ማንቸስተር ሲቲም ደግሞ ቀላል ቲም አይደለም፣ ሊያሸንፍ የሚችልበት እድል ቢኖር እንደዚህ ብሎ ከወዲሁ ራስን በዚህ ልክ መግራቱ ጥሩ ነው። ቢሸነፉም ስነትኝ በቃ ለትልቁ ምስል አለ ከፊታችን ብሎ ለማሰብ። ከዛ ውጭ ግን በጣም አስፈላጊ ዋንጫ ነው፣ እንዲህ በቀላሉ አይደለም። መጋራ ግን ነገር አንድ ነገር አለ። ይሄ ፉከራ ወይኔ ፉከራ ሴሚኒዮ ትናንትና ከዛ ከሌላ ክለብ መጥቶ እዚህ ሲቲ ላይ 6 ወር 7 ወር እንኳን ሳይጫወት ባለፉት ፕሪሚየር ሊጉን በተመለከተ በ4 ጨዋታዎች አሚን በዛ በጨዋታው በፖስት ማች እንደዚህ በቃ በተጠየቀበት ሁሉ አጋጣሚ ፉከራው በቃ ይሄ ፕሪሚየር ሊግ ዋንጫ የኛ ነው፣ እናሸንፋለን፣ እንደዚህ እናደርጋለን ምናምን። ቲም ውስጥ ብዙ የከረመ ነው የሚመስለው፣ ብዙ ልምድ ያለው ነው የሚመስለው፣ ብዙ ነገር ነው ማለት ትንሽ ረጋ ሰከን ማለት ይቀራቸዋል የሲቲ ተጫዋቾች። በርናርዶ ሲልቫ የሚባለው ልጅ እንደውም አስተያየት ሰጥ መጀመሪያ አርሰናል በማሳነስ ነው የሚጀምረው። በቃ እዚህ ሊግ ላይ ከመጣው አርሰናል ዋንጫ አላነሳም፣ አርሰናል እኮ ዋንጫ የማንሳት ታሪክ የለውም ምናምን፣ ለዚህ ዋንጫ የማንሳት ታሪክ የኛ ነው። የእግር ኳስ ሎጂክ ይረስታል አንዳንዴ። የእግር ኳስ በውለታ በታሪክ ባለፈ ታሪክ ዋንጫ ድሮ በማንሳት በምናምን አይደለም። እግር ኳስ አሁን ያለህበት ደረጃ ብቃት ከረንት ፐርፎርመንስ የሚባለው ነገር ገዢ ነገር ነው። በቃ በእግር ኳስ የሚሰራው ትልቁ ሎጂክ እሱ ነው። ስለዚህ አርሰናል ከኛ ጋር ምንድን ነው ያለው ትከሻ ስንለካካ፣ ጫማ ስንለካካ፣ ስንገጥም፣ ሜዳ ላይ አንዛፒች ስንገናኝ በምን ልክ ነው የሁለታችን ብቃት ብሎ ነው ማውራት። እና ደግሞ አንዳንዴ ፕሮፌሽናል ሲሆን የተጋጣሚን ማክበር በሜዳ ላይ ብቻም አይደለም ከሜዳ ውጭም ነው። ለምሳሌ አርሰናል በዚህ ዓመት ያሳየው አቋም ግልጽ ነው። ዓለም እያወራለት ነው፣ መላው አውሮፓ እየመሰከረለት ነው። ስለዚህ
አርሰናል ጠንካራ ተጋጣሚያችን ነው። አርሰናል ጠንካራ ተፎካካሪያችን ነው። ግን ደግሞ እኛም የምንችለውን ሁሉ አድርገን ለአሸናፊነት እንዲህ እንላለን ብሎ ማለት እኮ ማንን ገደለ? ሌላውን ለማሳነስ ለምን ትሯሯጣለህ? ስለዚህ ሁሉም የማንቸስተር ሲቲ ተጫዋች በተለይ እነዚህ ሁለቱ እነ በርናንዶ እነ ሴሜኒዮ እና የተወሰኑት ተጫዋቾች በቃ ትንሽ ያለ አይደለ ቀደም ቀደም እያሉ ፔፕ ጋርዲዮላ እንኳን እሱ ያው ሀይሊ ፕሮፌሽናል ሰው ነው። አርሰናልን አሳንሶ ሀሳብ የሰጠበትን መድረክ እኔ ብዙ አላየው። እኛ ቀላል አይደለንም ብሎ ነው የራሱን ፓወር ነው የሚገልጸው ጋርዲዮላ እና የእግር ኳስን ሎጂክ ነው። ስለዚህ እኛ ተቀደማችሁ፣ በ5 ተመራችሁ፣ በ7 ተመራችሁ፣ በ9 ተመራችሁ ብላችሁ ያለቀለት ጉዳይ አታድርጉት። ስቲል እድሉ አለን ነው የሚለው። እስከ መጨረሻው እንፋለማለን ነው የሚለው። ኢቨን አሁን እንኳን በቅርቡ ባለፈው ሊግ ሳምንት አርሰናል አሸንፎ ኤቨርተንን ሲቲ ነጥብ ሲጥል አሁንም እስከ መጨረሻው እንፋለማለን ነው እድል አለን ነው የሚለው እንጂ ከዛ ውጭ አርሰናል እንደዚህ ነው፣ አርሰናል አይችልም፣ አርሰናል ከዋንጫ አያነሳም፣ ዋንጫው የኛ ነው፣ አርሰናል እኛ ብንቆም ዋንጫው ዝም ብሎ ይጠብቀናል አይነት ነገር እንደ ተጫዋቾቹ አይዘባርቅም። እና ልጁ ካነሳው ነጥብ የተጫዋቾች ፎከራ እውነቱን ነው ለማለት ያህል ነው። በጣም ሸር የማደርገው ነገር ነው። ከዛ ውጭ ግን የእሁድ ጨዋታ በጣም አይ ቲንክ በጉጉት የሚጠበቅ መርሃ ግብር ነው። ለአርሰናል ምናልባት ይህን ዋንጫ የሚያነሳ ከሆነ ምናልባት የምለው በአርሰናል አቅም ተጠራጥሬ ወይም ጥርጣሬ ውስጥ ገብቼ አይደለም፣ ወይም ደግሞ አርሰናልን አሳንሸው አይደለም። ግን በየትኛውም የ90 ደቂቃ ጨዋታ እንቅስቃሴ ውስጥ በዛች በ90 ደቂቃ ውስጥ የሚፈጠረው ነገር ነው የሚወስነው። በአየር ላይ ብትበር በምን ላይ ብትሽከረከር አንዳንዴ አስቸጋሪ ነው። እግር ኳስ በጣም መገመት በጣም የሚያስቸግር ነገር ነው እና በዚህ የፍጻሜ ጨዋታ ነው። በዛ ላይ አሁን ቡድኖች ምንም እንኳን ሲቲ አይደለም ትንሽ ወይም ደግሞ ወልብስ እንኳን ቢሆን በዚህ ለፍጻሜ የደረሰው አይታወቅም። ዋንጫ ላይ ከደረሱ ዋንጫ እዛ በሆነ ቅርብ ርቀት ላይ ተቀምጠው ቡድኖች እያለ የሌለ ዋጋ ይከፍላሉ። በተለይ ሲቲ አሁን ከአውሮፓ ቻምፒየንስ ሊግ ውጭ መሆኑ ተረጋግጧል። በእንግሊዝ ፕሪሚየር ሊግ ኦልሞስት ከ80 እስከ 85 በመቶ ያህል ዋንጫውን አጥቶታል ተብሎ እንደዛ ነው ሊያስቡ የሚችሉት። ምክንያቱም ኦፍኮርስ እድል አላቸው ሻምፒዮን የመሆን ግን ደግሞ ኦልሞስት አጥነዋል ብለው የማሰብ ነገሩ ይኖራል እና ደጋፊዎችም አሁን ባለው የቡድኑ ሁኔታና ፐርፎርመንስ አይ ቲንክ ደስተኞች አይደሉም። ስለዚህ ይችን ዋንጫ ወስዶ ይህን ስሜት ማድረግ ይፈልጋሉ። ስለዚህ የሞት የሽረት ጉዳይ ነው በቃ ይህን ዋንጫ ማንሳት። አሁን አርሰናል እና ሲቲ በተመሳሳይ እኩል ተስፋ ላይ ሆነው አይደለም። አርሰናል በቻምፒየንስ ሊጉም አለ እስከ ሩብ ፍጻሜ ያለ ይኸው እየተጓዘ ነው። ቀጣይ ተጋጣሚ ስፖርቲንግ ነው። እሱንም ማለፉ የማይቀር ነው ብዬ ነው የማስበው። እንዳልኳችሁ እርግጠኛ መሆን አይቻልም። በፕሪሚየር ሊጉ በተሻለ ደረጃና ሁኔታ ውስጥ ነው ያለ። እንዳልኳችሁ ከ80 ከ85 በመቶ በላይ ኦልሞስት ወደ ዋንጫው ተጠግቷል። ይኸው እዚህ ፍጻሜ ላይ ይገኛል። እንደገና ደግሞ በኤፍኤም ደግሞ እንደዛው። ስለዚህ ከአርሰናል ይልቅ ሲቲ ይሄን ዋንጫ አብዝቶ ይመኘዋል፣ አብዝቶ ይፈልገዋል። ስለዚህ ቀላል አይሆንም። ደምና ዋጋ ይከፍላሉ። ለዚህ ዝግጁ ሆነው ነው የሚመጡት። ጋርዲዮላ ብዙ ዓመት ዋንጫን ያነሳ ነው። በፍጻሜ ብዙ ተፋልሞ ዋንጫ ያነሳ ነው። በዚህ ብቃትና ችሎታ አለው። ለዚህ ዋንጫ ቀላል ግምት ሰጥቶ አይገባም። ምንም ጥያቄ የለውም። የሚችለውን ሁሉ ችሎታውን፣ አቅሙን፣ ቴክኒኩን ተጠቅሞ የቡድኑን ታክቲክ ጥግ ተጠቅሞ ይህን ዋንጫ ለማንሳት ዌምብሌይ ላይ በጣም በቃ ይሄ ቁርጠኛ ሆኖ የሚመጣው ቲሙ በዚህ ልክ ነው የሚመጣው። አርሰናሎችም እንደዛው ነው የሚሆነው። ማለት አይፈልጉትም ሳይሆን ይሄን ዋንጫ ማንሳት ደግሞ ለአርሰናል ሞር አሁን እየሄዱበት ያሉት በሌሎች ግንባሮች የበለጠ እንደ መነሳሻነት የበለጠ እንደ ሞራል ስንቅነት የሚጠቀሙበት እንደ ማሟሻ የሚጠቀሙበት ነው። ስለዚህ ይሄን ዋንጫ ሁለቱም አጥብቀው ይፈልጉታል። ግን እከሌ ነው የሚያነሳው እከሌ ነው እንደሚያደርገው ብሎ ግን በእርግጠኝነት መናገር አይቻልም። ለማንኛውም ዓለም በጉጉት የሚጠብቀው ፍልሚያ የዓለማችን ምርጡ የዋንጫ ጨዋታ ይሆናል ብዬ አስባለሁኝ። የሚሆነውን ግን አብረን እናያለን። ድል
ለመድፉ ከማለት ውጭ ሌላ አንልም። ለማንኛውም ይችን እንዳወራ ያደረገኝ ይህ ልጅ ንግግር ነው። ይመች ብራዘር። ለማንኛውም መልካም እድል ብያለሁ። ለአንተም፣ ለአርሰናልም፣ ለሁላችንም መልካም እድል። አርሴ ያሸንፋል። እሁድ እንገናኝ።